ቤኑና መንደር ኑ። ከአዲስ አበባ በአዳማ የፍጥነት መንገድ ተጉዘን በጥቂት 100 ኪሎ ሜትሮች ርቀት ላይ በመተሐራ እምብርት ላይ ወደሚገኘው የበረሃው ገነት ቤኑና መንደር ጉዞን ጀምር። ለመዝናኛ መዳረሻነት ተብሎ የተገነባው ይህ ድብቅ ሀብት ግርማ ሞገስ ባላቸው የአዋሽና አሰቦት ብሔራዊ ፓርኮች አቅራቢያ ይገኛል። በከፊል ደረቃማ መልክዓ ምድሩና በበለጸገ ብዝሃ ሕይወቱ የሚታወቀው የአሰቦት ብሔራዊ ፓርክ እንደ ዝንጀሮና ከርከሮ ያሉ የዱር እንስሳቶች ብሎም የተለያዩ የአዕዋፍ ዝርያዎችን በውስጡ ያስተናግዳል። የአዋሽ ብሔራዊ ፓርክ በአንጻሩ በአስደናቂ መልክዓ ምድሩ የሚታወቅ ሲሆን የአዋሽ ወንዝ ሸለቆ፣ የተፈጥሮ ፍል ውሃዎች፣ በእሳተ ገሞራ የተፈጠሩ የመሬት ገጽታዎችና የልዩ ልዩ እንስሳት ማለትም የበረሃ አጋዘን ወይም ሳላ፣ የሜዳ ፍየልና ከ450 በላይ የአዕዋፍ ዝርያዎች መገኛ ነው። በእነዚህ ዋና ዋና የቱሪስት መስህቦች አቅራቢያ በመገኘት ስትራቴጂካዊ አቀማመጥ ያለው የቤኑና መንደር የመዝናኛ፣ የኢኮቱሪዝምና ተፈጥሮን ያማከሉ ተሞክሮች ማዕከል የመሆን እምቅ አቅም ያለው ሲሆን በኢትዮጵያ እየጨመረ የመጣውን የዘላቂ ቱሪዝም ልማት ፍላጎትም የሚደግፍ ነው። በአስቸጋሪ ሁኔታዎች ውስጥ የተገነባው የቤኑና መንደር በተግዳሮቶች ከተሞላ አነስተኛ መንደርነት ወደ አእምሮን የሚያረጋጋ ምቹ ማረፊያነት ተቀይሮ የአይበገሬነት ማሳያ ሆኗል። አሁን በለምለም አረንጓዴ አካባቢና ቅንጡ መገልገያዎች ተውቦ ረፍትና መዝናናትን የሚሹ እንግዶችን ሁሉ እንኳን ደህና መጡ እያለ ይቀበላል። ቤኑና ሁለት የተለያዩ ተሞክሮችን ለእንግዶቹ እነሆ ይላል። ባህላዊና ዘመናዊ ክንፎችን። የባህላዊው ክፍል የአረብ አካባቢዎች ባህል በበዛባቸው ቅርጻ ቅርጾች ተውቦ በረቂቅ ዝርዝሮቹ ስለ ቅርስነታቸው ይገልጣል። ገና በመግቢያው እንግዶች ሞቅ ባለ ፈገግታና ቀዝቃዛ ፎጣዎች ተቀብሎ ረጋ ብሎ ከሚነፍሰው ንፋስና ተፈጥሯዊ ድምጾች ጋር የመዝናናት ስሜትን ያላብሳል። በጥላ በተሸፈኑት ቦታዎች ጎብኚዎች የቀረበላቸውን ኮክቴሎች ፉት እያሉ ጸጥ ካለው አየር ጋር ራሳቸውን ያረጋጋሉ። ለጀብደኞች የማይረሳ ጊዜያትን የሚያሳልፉበት ልዩ የሆነ የማደሪያ ቦታ ከ5 ተንቀሳቃሽ የመኪና ቤቶች ወይም RVS እና ሰፊ VIP የተንቀሳቃሽ የመኪና ቤቶች RV ጋር ይጠብቃቸዋል። በአገልግል ሬስቶራንት ውስጥ ከተለያዩ አካባቢዎች የተውጣጡ የምግብ አይነቶችን እየተመገቡ በአቅራቢያ ባለው የውሃ ፏፏቴ ድምጽ ታጅበው ማለዳቸውን ይጀምራሉ። የመንደሩ መኖሪያ ቪላዎች ለግለሰቦችና ለቤተሰብ ቅንጡ ማረፊያን ይሰጣሉ። ከፍታ ላይ የተገነቡት ተንሸራታች ጣሪያዎች በአረብ ጥበብ ማስጌጫዎች ተሽቆጥቁጠው ልብን በሚሰውር እይታዎችን ሲያስኮመኩሙ፣ በውብ ቅርጻ ቅርጾች የተቀረጹ የግድግዳ ጥበቦች የሀገር ውስጥ የዕደ ጥበብ ባለሙያዎችን ድንቅ ችሎታ ያሳያሉ። እንግዶች የፀሐይዋን ሙቀት እየተቀበሉ ፈታ ማለት፣ በዋና ገንዳ ውስጥ ገብተው ቀዝቀዝ ማለት ወይም በፀሐይ ማረፊያዎች ላይ ጋደም ብለው መዝናናት ይችላሉ። የኢትዮጵያ ባህላዊ የቡና አፈላል ስነ ስርዓት የሚካሄድበት የመጅሊስ ክፍልም አየሩን በአዲስ በተፈላ ቡና መዓዛ አውዶ የእንግዶቹን ቀን የበለጠ ያፈካዋል። ምሽት ላይ ከዋክብት ስር ሆነው ሙዚቃ፣ ዳንስ እና ልዩ ልዩ ዝግጅቶችን የያዙ ጥበባዊና ባህላዊ ትዕይንቶችን በአምፊ ቲያትር ይታደማሉ። የመንደሩ ሲኒማ ከፍተኛ ጥራት ባለው ድምጽና ቅንብር ምቹ የፊልም ማሳያዎችን ያቀርባል። ምሽቱ በእራት ገበታው ይደምቃል። የጋራ መመገቢያ ጠረጴዛዎች ላይ
መንፈስን የሚያድሱ መጠጦች በአይነቱ ይደረደራሉ። ከውጪ ከሚነደው እሳት የሚወጡ ነበልባሎች ወደ አየሩ እየተመዘዙ ሲጨፍሩ እንግዶች በዙሪያቸው ተሰብስበው የራሳቸውን ታሪክ ይሰራሉ። ከሌሎች ጋርም ታሪኮችን በመጋራት የማይረሳ ውብ ጊዜን ያሳልፋሉ። መዝናናትን እስከ ጥግ ድረስ ለሚፈልጉ ስፓው ትክክለኛ ቦታ ነው። እንግዶች ሰውነትንና ነፍስን ለማደስ ታስበው በተሰሩ ማሳጅ፣ የሞሮኮ ባዝ መታጠቢያዎችና ሐማም እስከ ጥግ ድረስ ይደሰታሉ። በአየር ላይ በሚምዘገዘገው የመዝናኛው ጋሪ አስገራሚውን አካባቢ ወደ ታች እየቃኘን ወደ ዘመናዊው ክፍል እናመራለን። በግላቸው አካባቢውን እየጎበኙ መጓዝ ለሚፈልጉም ብስክሌቶች ተዘጋጅተዋል። የዘመናዊ ክፍል ደግሞ 10 ፕሬዝዳንታዊ ቱክሎች፣ ሰፊ የውስጥ ክፍልና ዘመናዊ መገልገያዎችን የያዘ ነው። እነዚህን ስፍራዎች በሞቃታማና በማዕድናት በበለጸጉ የምንጭ ገንዳዎች የተከበቡ ናቸው። በአቅራቢያውም አካልንና መንፈስን ለማደስ ጤናማ ጣፋጭ ምግቦችን እና የጭማቂ አይነቶችን ያቀርባሉ። እንግዶች የመንደሩን 10 ሄክታር መሬት የሚሸፍነውን ላሞች፣ ግመሎችና ፈረሶች በነፃነት የሚንሸራሸሩበትን እርሻ መጎብኘትም ይችላሉ። በግቢው ውስጥ በጥበብ የተቀመጡት የእነዚህ ግርማ ሞገስ የተላበሱ እንስሳት ቅርጻ ቅርጾችም የመዝናኛ ስፍራውን ሰላማዊ ውበት ያጎላሉ። ከቤት ውጪ ያለ እንቅስቃሴ ለሚፈልጉ ደግሞ የቤኑና የስፖርት መገልገያዎች ከእግር ኳስ ግጥሚያዎች እስከ አስደማሚ የቴኒስ ጨዋታዎች ድረስ ለመዝናኛና ለአካል ብቃት እንቅስቃሴዎችን ለማድረግ እድል ይሰጣሉ። በቤኑና መንደር መዝናናት የምንነግራችሁ ብቻ ሳይሆን በአካል ተገኝታችሁ የምታረጋግጡት ነው። እያንዳንዱ ጥግ ሰላምንና ስሜትን ለማደስ ታስቦ የተነደፈ ነው። ይህም ለጎብኚዎች ሁሉ ዘንድ ዘላቂ የመረጋጋት ስሜትን ይፈጥራል። ነፍስን የሚያረጋጋ፣ መንፈስን የሚያድስና ጎብኚዎችን ደጋግሞ የሚጠራ ውብ ስፍራ ነው። ቤኑና መንደር ወደ ሰላማዊና ጊዜ ወደማይሽረው ውበት መግቢያ።